ጤና ይስጥልኝ። አርሰናል በቡድኑ ለማጠናከር እንግዲህ በዋናነት ከሚያስፈልጉት ቦታዎች ውስጥ አንደኛው የፊት መስመር ተጫዋች ነው፣ የ9 ቁጥር ማለት ነው። እዛ ቦታ ላይ ለማስፈረም በዋናነት አሁን ከሁለት ተጫዋቾች ጋር ስሙ በተደጋጋሚ እየሰማን ነው የምንገኘው፣ በቤንጃሚን ሼሽኮ እና በቪክቶር ዮኬሬሽ መሀል ማለት ነው። እንግዲህ ሚኬል አርቴታ የሼሽኮን መምጣት ይፈልጋል ይባላል። ኤዱን ተክቶ የመጣው ደግሞ ከአትሌቲኮ ማድሪድ አንድሪያ በርታ ደግሞ ዮኬሬሽ ወደ ቡድኑ እንዲመጣ ይፈልጋል ይባላል። እንግዲህ አንድሪያ በርታ በአትሌቲኮ ማድሪድ ቆይታው አስደናቂ ስራ ሰርቶ ነው የመጣው። ቡድኑ እሱ በነበረበት ጊዜ የላሊጋ ሻምፒዮን 2 ጊዜ መሆን ችሏል። የኮፓ ዴል ሬይ ሻምፒዮን መሆን ችሏል። በሴም ታይም የዩሮፓ ሊግ ማሸነፍ ችሏል። በዛ ውስጥም በጣም ቁልፍ የሆኑ ዝውውሮችን ለአትሌቲኮ ማድሪድ ማድረግ ችሏል። አንቶኒ ግሪዝማንን ከሪያል ሶሲዳድ ማምጣት ችሏል በ24.8 ሚሊዮን ዩሮ። 5 ዓመት ካገለገለ በኋላ ደግሞ ወደ ባርሴሎና በ103 ሚሊዮን ዩሮ ሸጠውት ተመልሶ ደግሞ በ2021 ወደ አትሌቲኮ ማድሪድ በ16.5 ሚሊዮን ዩሮ አምጥተውታል። እንግዲህ ከገንዘብን ባለፈ ቡድኑን በአስደናቂ ሁኔታ ለዓመታት ሲያገለግል የቆየ ተጫዋች ነው እንግዲህ አንቶኒ ግሪዝማን። ከዛ በተጨማሪ ደግሞ የባሎንዶር አሸናፊ ሮድሪንም በተመሳሳይ ሁኔታ ወደ ቡድኑ ሲመጣ ትልቁን ሚና ተጫውቷል አንድሪያ በርታ ማለት ነው። በ16.5 ሚሊዮን ዩሮ ነበር በ2008 ወደ ቡድኑ የመጣው። በኋላ ላይ ደግሞ ወደ ማንሲቲ ሲሄድ ወደ 62.5 ሚሊዮን ዩሮ ነበር የወጣበት። እንደዚህ የመሳሰሉ ወሳኝ ዝውውሮችን እንደ ኬሪያን ትሪፒየር አይነት ዝውውሮችን፣ ጁሊያን አልቫሬስ ባለፈው ሲዝን ላይ ደግሞ እንደዚህ አይነት ቁልፍ ዝውውሮችን ለአትሌቲኮ ማድሪድ እንዲመጡ ትልቁን ሚና የተጫወተ ነው። እንግዲህ አንድሪያ በርታ አሁን የኤዱ ጋስፐርን ቦታ ተክቶ በአርሰናል የስፖርቲንግ ዳይሬክተር ሆኖ የምናገኘው ማለት ነው። አንድሪያ በርታ የአርሰናል የፊት መስመር መመራት ያለበት በዮኬሬሽ ነው ብሎ ያምናል። አርቴታ ደግሞ በሼሽኮ ነው ተብሎ ብዙ እንግዲህ በተወሰነ መልክ ውጥረት ነገር አለ በሁለቱ ግለሰቦች መካከል እየተባለ ነው። በዛሬ ፕሮግራም ላይ እስኪ ሁለቱ ለአርሰናል የትኛው ከሁለቱ ተጫዋቾች ሼሽኮ ወይም ዮኬሬስ ነው አሁን ላለው ለአርሰናል ቡድን አስፈላጊ የሚሆነው የበለጠ አስፈላጊ የሚሆነው የሚለውን የተለያዩ ነጥቦችን በማንሳት ለመዳሰስ እሞክራለሁ። እንግዲህ አርሰናል በዋናነት በአለፉት ሲዝኖች ላይ በተለይ ደግሞ አሁን በተገባደደው ሲዝን በተደጋጋሚ ስንመለከትበት የነበረው በተለይ ስፔስ ሲያገኝ ቡድኑ በአግባቡ በጣም ጥሩ ፐርፎርም ማድረግ ይችላል አርሰናል ማለት ነው። በተለይ ደግሞ ኢነርጂ ቡድኑ ሲያጣ ባለፈው ሲዝን ከዱባይ መልስ 2022-23 ላይ ደግሞ አብዛኛው ሙሉን ሲዝን ማለት ይቻላል በጣም ኢነርጀቲክ ነበር ቡድኑ። ያ ኢነርጂ የፈጠረው ሙቭመንት የበለጠ ስፔሶችን ተጫዋቾቹ እንዲያገኙ አስችሏቸዋል። በዛም ምክንያት የመስመር አጥቂዎቹም በጥሩ ሁኔታ ፐርፎርም ሲያደርጉ ነበር፣ ግቦችም ሲያስቆጥሩ ነበር ማለት ነው። ባለፈው ሲዝን ከዱባይ መልስ በተመሳሳይ በኢነርጂ አማካኝነት የተፈጠሩ ስፔሶችን በአግባቡ ግብ ለማስቆጠር ተጠቅመውበታል ማለት ነው። ያ ኢነርጂ ግን በማይኖርበት ጊዜ በአብዛኛው በዚህ በተጠናቀቀው በ2024-25 ሲዝን ላይ እንደተመለከት ነው እነዛ ስፔሶች በማይገኙበት አጋጣሚ ወይ ደግሞ ተጋጣሚ ቡድን የበለጠ ወደ ኋላ ፍግፍጎ በዲፕ ብሎክ ለመጫወት በሚፈልግበት ጊዜ አርሰናል ሀሳቦች ያጥሩታል። ሴም ታይም የበለጠ ተገማች ይሆናል። ከቆመ ኳስም ወይ ደግሞ በጨዋታ ክሮሶችን ለግብ ማግኛ አማራጭ ብቻ ተደርጎ ሲጠቀም እንመለከተዋለን። እንደዛም በሚሆንበት ጊዜ በአስፈላጊ ሁኔታ የሚፈለገው አይነት የቦክስ ፕሬዘንስ አይኖረውም ማለት ነው ቡድኑና ስለዚህ በዋናነት አሁን አርሰናል ፊት መስመር ላይ የሚፈልገው በተለይ ከሎ ብሎክ ቡድኖች ጋር ሲጫወት ስትራግል በማድረጉ በመቸገሩ ያን ችግሩ ሊቀርፍለት የሚችል ተጫዋች ነው የሚያስፈልገው ብዬ አስባለሁ። ከሎ ብሎክ ጋር ቡድኑ ሲጫወት የትኛው የተሻለ ነው? ወይ ሼሽኮ ነው ወይስ ደግሞ ዮኬሬሽ ነው? ከስኪል ዋይዝ ከሁለቱ ተጫዋቾች የትኞቹ ናቸው የተሻለ ሊሆን የሚችለው የሚለውን የተወሰኑ ነጥቦችን ለማንሳት ነው። ወደዛ ግን ከመሄዴ በፊት እንግዲህ ስለ ዮኬሬሽ አንድ ሙሉ ቪዲዮ ሰርቻለሁ፣ በዲስክሪፕሽኑ ላይ ያስቀምጣለሁ። ከዚህ በፊት የሰራሁትን ቪዲዮ ማለት ነው። ስለ ተጫዋቹ እና በስፖርቲንግ ስለ አለው ቆይታ በአጠቃላይ በአርሰናል ቢመጣ ደግሞ ምን አይነት አገልግሎት ሊሰጥ ይችላል የሚለውን ነጥቦችን አንስቻለሁ ማለት ነው። ስለ ቤንጃሚን ሼሽኮ የተወሰኑ ነጥቦችን አንስቼ ስለ ዮኬሬሽም ትንሽ ነገር ብዬ ወደ ቀድሜ ወደ ጠቀስኩት አርሰናል በዋናነት አሁን ፊት ለፊት መስመር ላይ አጥቂ የሚፈልግበት ምክንያት በተለይ ከሎ ብሎክ ጋር በሚያደርገው ጨዋታ ላይ ይሄ የተቸገረበትን መንገድ ግን ማስቆጠር ብቻ ሳይሆን የግብ ዕድሎችን የበለጠ መፍጠር የተቸገረበትን መንገድ
ሊያሻሽለት የሚችል የፊት መስመር ተጫዋች ነው የሚፈልገው ብዬ አምናለሁ። ከዛ አንጻር የተወሰኑ ነጥቦችን ለማንሳት እሞክራለሁ። እንግዲህ ሼሽኮ የተወሰኑ ጥንካሬዎችን ለማየት ብንሞክር ማለት ነው ሜትር ከ95 ነው እንግዲህ የሚረዝመው ማለት ነው። በጣም እንግዲህ በቁመቱ ረዥም ነው። ስለዚህ አንድ ልንገምት የምንችለው በዚህ ቁመቱ በፊዚካል አፒራንሱ ምክንያት ኤሪያል ፖቴንሻል አለው ማለት ነው። የአየር ላይ ኳሶችን በደንብ ዶሚኔት ማድረግ ይችላል ማለት ነው። አንደኛ ትልቁ ጥንካሬ ይሄ ነው። እንደ አርቴታ አይነት አሰልጣኝ የቆመ ኳሶችን በአብዛኛው ለመጠቀም ለሚፈልግ አይነት ቡድን ደግሞ የበለጠ ጥቅም ይሰጣል ማለት ነው። ከዛ በተጨማሪ ግን ጥሩ ፉትወርክም አለው ማለት ነው። ያን ያህል በጣም አስደናቂ የሆነ ፉትወርክ አለው ብለን ባንናገርም ነገር ግን አለ ትንሽ ፍሌር አይነት የሚመስሉ እንቅስቃሴዎችን እንመለከትበታለን ማለት ነው። አብዛኛውን ሰው እንግዲህ ሼሽኮን በወጣትነቱ በሀያዎቹ መጀመሪያ ላይ ዝላታን የነበረው አይነት ተጫዋችን አድርገው ያመሳስሉታል ማለት ነው። ዝላታንም በወቅቱ ተመሳሳይ ሜትር ከ95 ነበር የሚረዝመው። በተመሳሳይ ሁኔታ እንግዲህ በአያክስ በነበረው ቆይታ ማለት ነው የቁመታቸውን መመሳሰል የፊዚካል አፒራንሳቸው ከዚህ አንጻር ይነሳል። ነገር ግን ዝላታን የበለጠ ቴክኒካል ተጫዋች ነው። በጣም ፍሌሪሽ የሆነ ተጫዋች ነው። ባኪሎች፣ ፍሊኮች፣ አስደናቂ ቪዥን ያለው ተጫዋች ነው። በሎ ብሎክ የሚጫወት ቡድንን ሙሉ ለሙሉ ዲስማንትል ማድረግ የሚችል እጅግ በጣም ድንቅ ተጫዋች ነው። በዛ እድሜውም በሀያዎቹ መጀመሪያ በአያክስ በነበረበትም ጊዜ ማለት ነው። ነገር ግን የተወሰኑ ኤሌመንቶች አሉ ሼሽኮ እሱን የሚመስሉ አይነት ነገሮች ማለት ነው እና እነዛ ነገሮችን ፉትወርኩ ላይ እንመለከትበታለን ማለት ነው። ወይም በአንዳንድ ሊንክአፕ ፕሌዎቹ ላይ እንመለከትበታለን ማለት ነው። ነገር ግን ስቲል መሻሻል የሚኖርበት ይሆናል ማለት ነው። ይሄ የበለጠ ፉትወርኩን የበለጠ ማሻሻል ይጠበቅበታል ማለት ነው። በቂ አይደለም ማለት ነው። ስለዚህ አንደኛው እንደ አንዱ ጥንካሬ ልንወስድለት እንችላለን። ኤሪያል ፖቴንሻሉ አንደኛው ነው። ሁለተኛው ደግሞ ፉትወርኩ ነው። ሌላኛው ደግሞ ጥንካሬ ወርክ ሬቱ ነው። ከኳስ ውጭ ያለው ፕሬሲንጉ ማለት ነው። እንግዲህ አርቴታም ከኳስ ውጭ የበለጠ ቡድኑ በሃይ ፕሬስ እንዲጫወት በሚፈልግበት ጊዜ በጣም በኃይለኛ ኤነርጂ ቡድኑ እንዲጫወት ይፈልጋል። የተጋጣሚ ቡድንን በተጋጣሚ የሜዳ አጋማሽ ላይ ኳስን ማስጣል በሚፈልግበት ጊዜ እንደዚህ አይነት ፊት መስመር ላይ ተጫዋች እንዲኖረው ይፈልጋል። ጠንካራ ሰራተኞች ናቸው። ካይ ሃቨርትም ከኳስ ውጭ በጣም ጠንካራ ሰራተኛ ነው። ሚኬል ሜሪኖም በጠንካራ ሁኔታ ከኳስ ውጭ ሲሰራ ተመልክተነዋል ማለት ነው። ደንበኛ ይሄ እንደዚህ አይነት ቦክስ ፕሬዘንስ የሚሰጣቸው አይነት ፊት መስመር ተጫዋች በተመሳሳይ ወርክ ሬቱ ጥሩ እንዲሆን ይፈልጋል ማለት ነው። ሼሽኮ ደግሞ እንግዲህ በኦስትሪያን በነበረበት ጊዜ የሳልዝበርግ ተጫዋች ነበር። አሁን ደግሞ የአርቢ ሌፕዚግ ተጫዋች ነው። እንግዲህ በሁለቱም በሬድቡል ሲስተም ውስጥ እንደማለፉ ጠንካራ ሰራተኛ ወይም ኃይለኛ ወርክ ሬት ሊኖረው እንደሚችል የሚጠበቅ ነው። በተመሳሳይ ሁኔታ በጣም ጥሩ ፕሬሲንግ ያለው ተጫዋች ነው ማለት ነው። ሌላኛው ጥንካሬ ይሄ ነው። ተጨማሪ ደግሞ ሌላው ጥንካሬ ፈርስቶቹ ነው። ፈርስቶቹ በጣም አስደናቂ ነው የሚባል አይደለም። አሁንም እሱም በተወሰነ መልክ መሻሻል የሚኖርበት ይሆናል። በተለይ ደግሞ በጣም በጫና ውስጥ በሚሆንበት ጊዜ ፈርስቶቹን የበለጠ ማሻሻል ይጠበቅበታል። ነገር ግን በአብዛኛው ጊዜ ጥሩ ፈርስቶች እንዳለው አሳይቷል ማለት ነው። ማሻሻል ይጠበቅበታል የምልበት አንደኛው ምክንያት በአማካኝ ወደ 1.9 የሚደርስ ሚስ ኮንትሮሎች ያደርጋል በጨዋታ ማለት ነው በአማካኝ። ይህን መሻሻል አለበት። የበለጠ በዚህ ረገድ ሞር ፖሊሽ መደረግ አለበት ማለት ነው። ሌላው ጥንካሬ ደግሞ ሬንጅ ኦፍ ፊኒሹ ነው ማለት ነው። የተለያዩ ግቦችን ያስቆጥራል። በተለይ በቀኝ እግሩ በጣም በፓወርፉል በሆነ መንገድ ኳሶችን ሾቶ የሚያስቆጥርበት እድል አለ። በጭንቅላት የአየር ላይ ኳሶችን ለመጠቀም የሚሞክርበት እድል አለ ማለት ነው። የተለያዩ ሬንጅ ኦፍ ፊኒሾች አሉት ማለት ነው። ከዛ በተጨማሪ ደግሞ በጫና ውስጥ የተወሰነ ኮምፖዠርም ያለው አይነት ተጫዋች ነው። ያን ያህል በጣም በጫና ውስጥ በጣም የሚረበሽ አይነት ተጫዋች አይደለም። ሞር ኮምፖዝድ የሆነ ነው ማለት ነው። ይህ በዋናነት እንደ ጥንካሬ የምናነሳለት ነው። እንደ ድክመት መሻሻል ያለበት ብለን እንጠቅሰው የምንችለው አንደኛው ሞር የበለጠ ክሊኒካል መሆን አለበት። እንግዲህ በዚህ በተጠናቀቀ የቡንደስሊጋ ሲዝንም ወደ 10 የሚሆኑ ቢግ ቻንሶችን ሚስ አድርጓል ማለት ነው። በሲዝኑ የሚያስቆጥረው 13 ግቦችን ብቻ ነው። ወደ 5 አሲስቶችን አድርጎ 18 ግቦች ላይ ነው እንግዲህ የተሳተፈው ማለት ነው። በጎል ወይም በአሲስት ማለት ነው። የበለጠ ክሊኒካሊቲ መጨመር ይጠበቅበታል። የበለጠ ግብ ማስቆጠር ይኖርበታል ማለት ነው። ከዛ በተጨማሪ ደግሞ የፕሌይ ሜኪንግ ኳሊቲው መሻሻል አለበት። ሞር ክሬቲቪቲው ማለት ነው። አንደኛው ከዝላታን ጋር ፉትወርኩ የተወሰነ ፉትወርኩ ከዝላታን ጋር የሚመስል አይነት ኢለመንት አለው ብንልም ዝላታን ደግሞ ሞር ክሬቲቭ ነው ማለት ነው። ሞር ፕሌይ ሜከር ነው ማለት ነው። ይሄን አይነት ገና ማሳደግ ይጠበቅበታል። ገና 22 ዓመቱ ነው። እንግዲህ በቀጣይ ጊዜ ጥሩ ኮች ባገኘው ቁጥር ደግሞ እነዚህ ሊያሳድግ የሚችልበት እድል አለ ማለት ነው። በዋናነት እነዚህ ጥንካሬዎችና እንግዲህ የተወሰኑ ድክመቶች
ጠቅሰናል ማለት ነው። እኔ ከሞሮፍ ከዝላታን ይልቅ ሼሽኮን ለዛው ወደ ሌዋንዶስኪ ነው የምወስደው ማለት ነው። በጊዜ ሂደት የበለጠ ጥሩ የፊት መስመር አጥቂ ከሆነ በተወሰነ ክላሲክ ነምበር 9 ሆኖ ኦል ራውንድ የሆነ 9 ቁጥር ማለት ነው በሆነ ፍሌር እንደገና ሴም ታይም ደግሞ ጥሩ ሊንክአፕ ተጫዋች ሊሆን የሚችል አይነት የፊት መስመር ተጫዋች አድርጌ ነው በጊዜ ሂደት ሊሆን ይችላል ብዬ የምገምተው ማለት ነው። ከዛ አንጻር የበለጠ ማክሲመም ፖቴንሻሉን ካወጣ ሞሮፍ የሌዋንዶስኪ አይነት ተጫዋች ሊሆን ይችላል በጊዜ ሂደት ብዬ አስባለሁ ማለት ነው። ዮኬሬሽ እንግዲህ ባለፈው ቪዲዮ ላይም ጠቅሻለሁ። ሞር አግሬሲቭ የሆነ የበለጠ ቻናሎችን ማጥቃት የሚወድ ስፔሶችን በተለይ ደግሞ ከተከላካይ ጀርባ የሚገኙ ስፔሶች ካሉ እነዛን በፔስ በሩጫ ማጥቃት የሚወድ ሞር አግሬሲቭ የሆነ ሞር ፓወርፉል የሆነ ጥሩ ሆልድ አፕ ፕሌይ ያለው ግቦችን በጣም ብዙ ግቦችን የሚያስቆጥር እንግዲህ በፖርቹጊዝ ፕሪሜራ ሊጋ ታሪክ በአንድ ሲዝን 39 ግብ አስቆጥሮ እንግዲህ የጨረሰው በዚህ ሲዝን በ2024/25 ከሱ በላይ የሚገኙ 4 ተጫዋቾች ብቻ ናቸው በታሪክ በፖርቹጊዝ ፕሪሜራ ሊጋ በአንድ ሲዝን ከ39 ግብ በላይ ማስቆጠር የቻሉት እንደነ ኢዞቢዮ አይነት ማሪዮ ጃርዴል አይነት ተጫዋቾች ናቸው ከሱ በላይ የሚገኙት ማለት ነው። እና ታሪካዊ ተጫዋች ነው። ከዚህ በፊትም በሰራሁት ቪዲዮ ላይ እንደተጠቀስኩት ዮኬሬሽ ለሊጉ በጣም የበዛበት አይነት ተጫዋች ነው ብዬ አስባለሁ። ከመጣበት ወደ ስፖርቲንግ ሊዝበን ጀምሮ ካለፈው ሲዝን ጀምሮ ሊጉን በኃይለኛው ዶሚኔት ነው ያደረገው። አክቹዋሊ ስፖርቲንግን በአሞሪም ስር አስደናቂ ነበር። ብዙ ኳስ በጣም የሚቆጣጠርን ቡድን ነው። ብዙ ግብ ዕድሎችንም የሚፈጥር ነው። ዮኬሬሽም በተመሳሳይ ቢግ ቻንሶችን ሚስ ያደርጋል። በዚህ በተጠናቀቀ 2024/25 ወደ 22 የሚጠጉ ቢግ ቻንሶችን ሚስ አድርጓል። ባለፈው ሲዝን ወደ 12 የሚጠጉ ቢግ ቻንሶችን ሚስ አድርጓል። ነገር ግን ደሴም ታይም ብዙ ግቦችንም ያስቆጥራል ማለት ነው። በዋናነት ዮኬሬሽ ከፖርቹጋል ፕሪሜራ ሊጋ ወጥቶ ሌላ ምናልባት የአውሮፓ ቶፕ 5 ሊጎች ውስጥ አንደኛ ውስጥ ገብቶ ራሱን ማሳየት ይጠበቅበታል ብዬ አስባለሁ። በአብዛኛው ከሊጉ በላይ ስለሆነ ማለት ነው። እንግዲህ በዚህ ሲዝን በሁሉም ውድድሮች 52 ግቦች ነው እንግዲህ ያስቆጠረው ማለት ነው ዮኬሬሽ። ባለፈው ሲዝን ደግሞ 43 ግቦችን ማስቆጠር ችሏል ማለት ነው። ወደ ስፖርቲንግ ከሄደ በኋላ በሁለቱ ሲዝኖች በአጠቃላይ ወደ 95 የሆኑ ግቦችን ማስቆጠር ችሏል። አስደናቂ ቁጥርን ያስመዘገበው ማለት ነው እና በጣም ለሊጉ የገዘፈ አይነት ተጫዋች ነው ማለት ነው። ሌላኛው ጥንካሬው ደግሞ ሌላኛው ቦል ኬሪ የሚያደርግበት ነው ማለት ነው። እንግዲህ እዚህ ቻርቱ ላይ እንደምትመለከቱት ቦል ኬሪ በማድረግ ቀዳሚው ሆኖ የምናገኘው ዮኬሬሽን ነው ማለት ነው። ሼሽኮን ብንመለከተው እዚህ ጋር ቦል ኬሪ ማድረግ ላይ በጣም ማሻሻል የሚጠበቅበት ይሆናል ማለት ነው። ከፓሲንግም አንጻር ከተመለከተው የተሻለ ፓሰር ሆኖ የምናገኘው እዚህ ጋር በተመሳሳይ ዮኬሬሽ ነው ማለት ነው እዚህ ቻርት ላይ ማለት ነው። ከሾት ሎኬሽን ደግሞ ኳሶችን ሹት አድርጎ የሚፈለገው ቦታ ላይ በማሳረፍ ከዮኬሬሽ በተሻለ ቁጥር ላይ የምናገኘው ከሼሽኮ በተሻለ የምናገኘው ዮኬሬሽን ነው ማለት ነው። ከዛ በተጨማሪ ደግሞ ሾት ፕሌስመንቱን በተመሳሳይ ሁኔታ ማለት የሚፈለገው ቦታ ላይ የመታው ኳስ እንዲያርፍ በማድረግም በተመሳሳይ አሁንም ዮኬሬሽ የተሻለ ቁጥር ላይ ሆኖ እናገኘዋለን። ድሪብሊንግ ላይም የተሻለው ቁጥር ያለው ከሼሽኮ አንጻር የበለጠ ዮኬሬሽ ነው። እንደምትመለከቱ ቻርቱ ላይ ኤሪያሊ ካየ ነው ቀድመን እንደጠቀስ ነው የበለጠ በቁመቱ ረዘም ያለው ሼሽኮ የተሻለ ኤሪያሊ የተሻለው ተጫዋች ነው ማለት ነው። ፕሬሲንግ ዋይዝም ካየ ነው ቀደም ጠቅሰናል ሼሽኮ የበለጠ ወርክ ሬቱ ኃይለኛ ነው ብለናል። እንግዲህ በሁለቱ የሬድቡል ክለቦች ስራ አልፎ ነው የመጣው። ስለዚህ ይሄ እንደሚሆን ይጠበቃል። ከዚህ አንጻር የተሻለው ሼሽኮ ነው ማለት ነው በወርክ ሬቱ ማለት ነው። ከዛ በተጨማሪ ፊዚካልም ካየ ነው በተመሳሳይ ሼሽኮ የተሻለው ተጫዋች ነው ማለት ነው። ፊዚካሊ ጠንካራ ተጫዋች ነው ዮኬሬሽን። በነገራችን ላይ ግን ከሼሽኮ አንጻር ካየ ነው ፊዚካሊ የተወሰነ አነስ ያለ ነው ማለት ነው። ጥሩ ፔስ አለው፣ ጥሩ ፓወር አለው፣ ጥሩ ጥንካሬ አለው ማለት ነው ዮኬሬሽ በአጠቃላይ ማለት ነው። በጥልቀት ወደኋላ ተበልሶ ይሄዳል። የራሱን የግብ ዕድሎችን የበለጠ ኮንሱመር ሳይሆን የበለጠ ማኒፋክቸረር አይነት ታይፕ ኦፍ ስትራይከር ነው ማለት እንችላለን። ከዚህ በፊት ባለፈው የሰራሁት ቪዲዮ ላይ ጠቅሼው ነበር ስለ ዮኬሬሽ በሰራሁት ጊዜ አጥቂዎች አንዳንዶች ሞር ኦፍ ኮንሱመር ናቸው፣ አንዳንዶች ደግሞ ማኒፋክቸረር ናቸው። ኮንሱመር የምንላቸው የበለጠ ድሎች እንዲፈጠርላቸው የሚጠብቁ አይነት አጥቂዎች ሲሆኑ ማኒፋክቸረር ደግሞ ድሎችን በራሳቸው የሚፈጥሩ አይነት ናቸው። ዮኬሬሽ በራሱ ድሎችን ለመፍጠር የሚሞክር አይነት ተጫዋች ነው። በጥልቀት ወደኋላ ተመልሶ በደንብ ድሪብል እያደረገ ወደፊት ቦል ኬሪ አድርጎ ወደፊት መሄድ የሚወድ አይነት ተጫዋች ነው ማለት ነው እና እንደዛ በማድረግ ግቦችን የሚያስቆጥር አይነት ተጫዋች ነው። እንደ ድክመት ከጠቀስን ልንጠቅሰው የምንችለው አንደኛ ፉትወርኩ ከሼሽኮ አንጻር ትንሽ ደካማ ነው ማለት እንችላለን ማለት ነው። ከዛ በተጨማሪ ደግሞ ፕሬሲንጉ ከኳስ ውጭም ቅድም ያው ቻርቱ ላይ እንደተመለከትነው ከሼሽኮ አንጻር ዝቅተኛ ነው። ቁመት አለው፣ ያን ያህል ቁመቱ አነስተኛ የሚባል አይደለም። አይ ቲንክ ወደ ሜትር ከ87 አካባቢ ይመስለኛል ቁመቱ። ግን ያን ያህል እንደ ቁመቱ ያን ያህል ኤሪያል ዶሚኔት የሚያደርግ አይነት አይደለም።
አት ሴም ታይም ይሄ የጭንቅላት ኳስ አጠቃቀሙ መሻሻል ያለበት አይነት ተጫዋች ነው ማለት ነው። ፕላስ ብዙ እንግዲህ ያው የተጫወቱ ከ5 አውሮፓ ታላላቅ ሊጎች ውጪ የሆነ የፖርቹጋል ሊግ ላይ ነው እንግዲህ እንደዚህ ዶሚኔት ያደረገው። የበለጠ የ5 ታላላቅ ሊጎች ኤክስፒሪየንስ የለውም። ወደ እንግሊዝ ፕሪሚየር ሊግ ሲመጣ ቴክኒካሊ በጣም ጥሩ የሆኑ ሞር አትሌቲክ የሆኑ ፊዚካሊ ስትሮንግ የሆኑ አይነት ተከላካዮች ነው የሚያገኙት። በጣም ኢንቴሊጀንት የሆኑ ተከላካዮች ነው የሚያገኘው። ከነዚህ ጋር ፖርቹጋልን ዶሚኔት ባደረገው ደረጃ ይሄን ያደርጋል የሚለው ጥያቄ የሚፈጥር ጉዳይ ሆኖ፣ ነገር ግን ባለበት ሊግ ላይ ባለበት ቡድን ላይ ግን አስደናቂ የሆኑ ቁጥሮችን ነው ያስመዘገበው ማለት ነው። ወደ ዋናው ነጥብ ስንመጣ እንግዲህ አርሰናል በዋናነት እንግዲህ የፊት መስመር ተጫዋች ካገኘ ሊቀርፍ የሚችለው ነገር ወይም ሊቀርፍ የሚገባው ነገር ከሎ ብሎክ ቡድኖች ጋር ሲጫወት ይሄ መፍትሄ ሊሰጡ የሚችሉ ተጫዋቾች መሆን አለባቸው ማለት ነው። አንድ ቡድን አንድ ተጫዋች ከሎ ብሎክ ጋር ሲጫወት ጥሩ ፐርፎርም እንዲያደርግ ማለት ነው የተወሰኑ ኳሊቲዎች ሊኖሩት ያስፈልጋል ብዬ አስባለሁ። አንደኛው በጣም ጥሩ ፈርስት ተች ሊኖረው ያስፈልጋል። ክሎዝ ኮንትሮሉ በጣም ጥሩ ሊሆን ያስፈልጋል ማለት ነው። በዚህ ረገድ እንደ ዝላታን እንደ ቤንዜማ አይነት ተጫዋቾች ልንጠቅስ እንችላለን ማለት ነው። አስደናቂ ፈርስት ተች እና ጥሩ ክሎዝ ኮንትሮል ያላቸው ማለት ነው። ስፖርቲንግ ላይ ዮኬሬሽ ፈርስት ተቹ አይናል የሚታማ አይደለም በሊጉ ላይ ያለው ፈርስት ተች ማለት ነው። እኔ ኢንጀነራል ግን አይ ቴስትን የምንመለከት ከሆነ የተሻለ ፈርስት ተች አለው ብዬ ማስበው ስቲል አሁን መሻሻል ያለበት ቢሆንም ሼሽኮ ነው ማለት ነው። ነገር ግን ቁጥሩን ብቻ ከሆነ የምንወስደው በነበሩበት ልክ ምናልባት ዮኬሬሽ የተሻለ ሆኖ ልናገኘው እንችላለን። ነገር ግን ከሎ ብሎክ ቡድኖች ጋር ለሚጫወት አንድ የፊት መስመር ተጫዋች እንደዚህ አይነት ፈርስት ተች እና ክሎዝ ኮንትሮል ያስፈልጋል። ይሄ የሚሆንበት ምክንያት ደግሞ ኳሱ በራሱ ቁጥጥር ስር ከዋለ በኋላ በጥሩ ፈርስት ተች ማለት ነው በዙሪያ ከሚገኙ ከነ ኦዴጋርድ ሊሆን ይችላል ከነ ሳካ ከነ ማርቲኔሊ ጋር እቺ በሳጥኗ ዲ ቅርጽ ባላት ቦታ ላይ 1-2 ለመጫወት ጥሩ ሊንካፕ ፈጣን የሆነ ሊንካፕ ለመጫወት እና የግብ ዕድሎችን ለመፍጠር ስለሚያስፈልግ ማለት ነው። አንደኛው ነጥብ ነው። ሁለተኛው ደግሞ ጥሩ ሊንካፕ ፕሌየር ወይ ደግሞ ኮምቢኔሽኖች በጠባብ ስፔሶች ላይ ጥሩ ኮምቢኔሽኖች መፍጠር የሚችል ፈጣን የሆኑ 1-2 ኮምቢኔሽኖችን ወይ ደግሞ በጠባብ ስፔስ ውስጥ የሚገኙ ትራያንግሎችን በመፍጠር በጥሩ ቅብብል ማለፍ የሚችል አይነት ተጫዋች መሆን አለበት። እንደዚህ አይነት ፖቴንሻል ያላቸው ተጫዋቾች አቅም ያላቸው ተጫዋቾች እንደ ሮበርት ፊርሚኖ አይነት እንደ ቤንዜማ አይነት ተጫዋቾች እንደዚህ አይነት ስማርት ሌኦፎችን ሲያደርጉ ወይ ፍሊኮችን ሲያደርጉ እንመለከታለን ቦክስ አካባቢ ማለት ነው። እንደዚህ አይነት ተጫዋች ደግሞ ጥሩ ቪዥን ሊያስፈልገዋል። በተመሳሳይ ሁኔታ ደግሞ በአጭር ኳስ ቅብብል ላይ በጣም አኪዩሬት መሆን አለበት። ፈጣን ደግሞ ውሳኔ ወይም ዲሲሽን ሜኪንግ ያስፈልገዋል ማለት ነው። እዚህ ላይ የበለጠ እንግዲህ ሁለቱም ላይ ልናገኘው እንችላለን ማለት ነው። ሁለቱም ጋር መሻሻል ያለበት ሆኖ ግን ልናገኘው እንችላለን። እንዳልኩት የሊጉን የሚጫወቱበትን ሊግ ግምት ውስጥ ከተን ብንመለከት ጥሩ ነው በእንደዚህ ማለት ነው። ሊንካፕ ላይ አንደኛው እንደ ጥንካሬ አድርገን የጠቀስነው ነው ሼሽኮ ላይ ማለት ነው። ግን ስቲል ሊንካፕ ላይ የበለጠ መሻሻል ይጠበቅበታል። ዮኬሬሽም በሊንካፕ ላይ በፖርቹጊዝ ሊግ በቂ ነው የሚያደርገው እንቅስቃሴ እንግዲህ የሚገጥሟቸውም ተከላካዮች የማተር እንደሚያደርግ ግምት ውስጥ በመክተት ማለት ነው። ዞሮ ሁለተኛው ነጥባችን የሚሆነው ይሄ ነው። ሶስተኛው ነጥባችን ሙቭመንት ነው። ሙቭመንትና ቦክስ ውስጥ ፖዚሽን የሚያደርግበት መንገድ የፊት አጥቂው ማለት ነው። በእነዚህ ከሎ ብሎክ ቡድኖች ጋር ሲጫወት ማለት ነው። እንደሚታወቀው ከሎ ብሎክ ጋር አንድ ፊት መስመር ተጫዋች እንግዲህ ሲጫወት ጥሩ ፐርፎርም ለማድረግ ፈጣን ሮጮችን ለማድረግ ስፔሶች ስለማይኖሩ በሀፍ ስፔሶች ላይ እንደዚህ ክሌቨር ራኖች ነው የሚያስፈልገው ማለት ነው። እንደዚህ አይነት በጣም ኢንቴሊጀንት የሆኑ ሙቭመንቶች ያስፈልጋሉ ማለት ነው። በትክክለኛ ቦታ ራስን በቦክስ ውስጥ ፖዚሽን ማድረግ ይፈልጋል ማለት ነው። ይህንን ደግሞ ማድረግ ላይ እንደ ቶማስ ሙለር እንደ ኦሊቨር ጂሩድ አይነት ነገር እንደዚህ አይነት በኪዮቲክ በሆነ ሁኔታ ውስጥ ወይ ደግሞ በጣም በታጨቀ ቦታ ውስጥ እንደዚህ ኤክስፕሎይት የማድረግ እነዚህ አይነት አጋጣሚዎችን በታይት ኤሪያዎች ላይ አይነት ፖቴንሻል አቅም ያላቸው ተጫዋቾች ናቸው ማለት ነው። እነዚህም ላይ ሁለቱም ላይ ዮኬሬሽ ላይም በተመሳሳይ ሼሽኮም ላይ ተመሳሳይ መንገድ ልንመለከተው እንችላለን። የበለጠ ሼሽኮ ሞር ኢንቴሊጀንት ይመስለኛል ሙቭመንቱ ላይ ስንመለከት ማለት ነው። የቦክስ ውስጥ ሙቭመንቱ ሞር ኢንቴሊጀንት ይመስለኛል። ከሌዮ ዋጋም አንደኛ ያነጻጸርኩበትም እንደዛ ነው። እንደ ካቫኒ አይነት ተጫዋችም በጣም ኢንቴሊጀንት እንደሆነ እናውቃለን። ቦክስ ውስጥ ያለው ሙቭመንት ያን አይነት ባህሪ በጊዜ ሂደትም የበለጠ ማዳበር የሚችል ይመስለኛል እና ከሙቭመንት አንጻር ሼሽኮም በጣም ጥሩ ነው ማለት ነው። ሌላኛው ሆልድ አፕ ፕሌይ ነው። ግብ ጀርባን ሰጥቶ በመጫወት ማለት ነው። በዚህ ደግሞ ሜይ ቢ ዮኬሬሽ የተሻለው ሊሆን ይችላል ብለን እናስባለን። የፊዚካል ስትሬንግዙን ለግብ ጀርባ ሰጥቶ መጫወት በደንብ ይችላል ማለት ነው። ኳስን አብርዶ በጫና ውስጥ ኳስን ይዞ በመቆየት ሪቴን በማድረግ ማለት ነው በዙሪያው ከሚገኙ ተጫዋቾች ጋር በጥሩ ባላንስ በጥሩ ስትሬንግዝ እንግዲህ 1-2 ለመጫወት ይችላል ማለት ነው። ከዮኬሬሽ ውጪ እንግዲህ ፕሪሚየር ሊግ ላይ እንደ አይቫን ቶኒንም እነዚህ አይነት ነገሮችን ሲያደርግ በብዛት እንመለከተዋለን ማለት ነው።
ሌላኛው ደግሞ ሬንጅ ኦፍ ፊኒሽንግ ቴክኒኮች ናቸው። እንግዲህ አንደኛው ሼሽኮ የተለያዩ ሬንጅ ኦፍ ፊኒሽንጎች አሉት። በብዛት ያው የቀኝ እግሩንና አየር ላይ ኳሶችን የሚጠቀም ቢሆንም ማለት ነው። ዮኬሬሽ በአስደናቂ ሁኔታ በኳሶችን ድሪብል በማድረግ በጥልቅ ወደኋላ ተመልሶ በመግባት ወደፊት ረዥም ርቀት ድሪብል አድርጎ በመሄድ ግብ በማስቆጠር አደሴም ታይም በቀኝ እግሩ አይነኛ ሹት በመሾት ሹት አኩሬሲው እና ሹት ፓወሩም ሌላው የሚደነቅ ነው። በዚህ ምክንያት እንግዲህ የስዊድኑ አለን ሺረርም ብሎ አንዳንዶች ይገልጹታል ማለት ነው። የተለያዩ አይነት ግቦችንም የሚያስቆጥር አይነት ተጫዋች ነው ማለት ነው። እንደዚህ አይነት ሬንጅ ኦፍ ፊኒሽንግ የምንመለከታቸው እንደ ዝላታን ሌዋንዶውስኪ አይነት እንደዚህ አይነት ግቦች ሲያስቆጥሩ እንመለከታለን። እንደ ሶን ህንግሚንም አይነት ተጫዋቾች ማለት ነው። እነዚህ አይነት ሬንጅ ኦፍ ፊኒሽንግ ያለው እንደ ዋን ተች ፊኒሽንግ ሊሆን ይችላል፣ በትክክለኛ ቦታ ላይ በመገኘት ማለት ነው። የአየር ላይ ኳስ በመጠቀም ሊሆን ይችላል። ምናልባት የአየር ላይ ኳስ እንደ ሼሽኮ አይነት ዋን ተች ፊኒሽንግ ደግሞ በጣም ኃይለኛ ኩዌቲክ በሆነ አይነት ሁኔታው ሲቹዌሽን ውስጥ ደግሞ ዮኬሬሽ እንደዚህ አይነት ግቦችን ሲያስቆጥር ተመልክተናል። አንዳንዴ ደግሞ ስናፕሾት የምንላቸው ኩዊክ የሆኑና የደመነፍስ አይነት ሹቶችን በማድረግ ግብ ማስቆጠር አለ። እንደዚህ አይነት ነገርም ዮኬሬሽ ላይ እንመለከትበታለን። ቮሊዎችን፣ አክሮባቲክ የሆኑ ሹቶችን እንመለከታለን። እነዚህ አይነቶችን ነው እንግዲህ የተለያዩ የግብ ማስቆጠሪያ መንገዶች ብለን ልንጠቅሳቸው የምንችላቸው ማለት ነው። ሁለቱም ተጫዋቾች ላይ በተወሰነ መልክ እነዚህን ነገር ሲያደርጉ እንመለከታለን ማለት ነው። ሌላኛው ደግሞ እንግዲህ ከጠባብ በሎ ብሎክ ለሚጫወት ቡድን ማለት ነው ብዙ ኳስ የመንካት እድል ፊት መስመር ላይ የሚገኘው ተጫዋች ላያገኝ ይችላል። በዚህ ጊዜ ደግሞ ፔሸንስ ያስፈልጋል። አደሴም ታይም ደግሞ በማንኛውም ሰዓት በምትገኘው አጋጣሚ ወደ ግብ መቀየር ስለሚያስፈልግ ሜንታል ሻርፕነስም አደሴም ታይም የሚያስፈልግ ይሆናል ማለት ነው። በጥቂት ንክኪዎች፣ በጥቂት ቻንሶች ብዙ ጫና ውስጥ ባለበት ሁኔታ እንግዲህ ወደ ግብ መቀየር ያስፈልጋል ማለት ነው። እንደዚህ አይነት ነገር ሜይ ቢ እንደ ሃሪኬን አይነት ነገር እንመለከታለን ማለት ነው። ሞር ኮምፖዝድ ሆኖ በመቆየት ማለት ነው በምትገኘው አጋጣሚ ያኛውን እንግዲህ ድሉን ለመጠቀም መሞከር ማለት ነው። ይሄ ሜንታል ሻርፕነስ እና ፔሸንስ ያስፈልጋል ማለት ነው። ብዙ ግብ በዛ ጫና ውስጥ ብዙ ኳሶችን የመንካት እድል ስለማይኖር ማለት ነው። በማይኖርበት አጋጣሚ ይሄ አይነት ነገር ያስፈልጋል ማለት ነው። ሌላኛው ሞር ኦፍ ድሪብሊንጉ ቦል ኬሪንግም አቢሊቲ ያስፈልጋል። እንግዲህ በለጠ ተጋጣሚ ቡድን ተጫዋቾች ከኳስ ጀርባ ሆኖ ወደ ግብ ጠባቂያቸው ወደኋላ በጣም በጥልቀት ተመልሰው የሚጫወቱ ከሆነ እንግዲህ ተጫዋችን ማለፍ ሊጠበቅበት ይችላል ማለት ነው። ተጫዋችን ቀንሶ የበለጠ ይሄን አንሎክ ማድረግ ያስፈልጋል ማለት ነው። ይሄን ሎ ብሎክ ይሄን ለማድረግ የሚያስችል ደግሞ ቦል ኬሪንግ እና ቦል ድሪብሊንግ አቢሊቲ ያስፈልጋል ማለት ነው። እንግዲህ ዮኬሬሽ በጣም ቦል ኬሪንግ ቅድም ባሳያችሁ ቻርት ላይ ቦል ኬሪንግ አቢሊቲው በጣም የሚጠቀስ ነው ማለት ነው። ነገር ግን ያው ሁልጊዜም ግምት ውስጥ መክተት ያለበት ሊግ ምናልባት ይሄን እንዲያደርግ የበለጠ እድል ሰጥቶት ቢሆንስ የሚል ጥያቄ ግምት ውስጥ መክተት አይ ቲንክ ተገቢ ይመስለኛል ማለት ነው። ግን ከዚህ አንጻር እንዲህ በጠቅላላው ከተመለከተው በተሻለ ሁኔታ ድሪብል ማድረግ ይችላል፣ ቦል ኬሪ ማድረግ ይችላል ዮኬሬሽ ማለት ነው። እነዚህ አይነት ነጥቦችን አሁን የጠቀስኳቸው ነገሮች ላይ የበለጠ አንድ ተጫዋች ጥሩ መሆን ይጠበቅበታል ማለት ነው። ከሎ ብሎክ ጋር ሲጫወት ቡድኑን የበለጠ እንግዲህ ግብ ማስቆጠር አቅሙን ለመጨመር ከተፈለገ ማለት ነው። ከዚህ አንጻር እናንተ እስኪ የትኛው ተጫዋች ዮኬሬሽ ይሻላል ወይ ሼሽኮ ይሻላል ብላችሁ ታስባላችሁ? አርሰናል አጥቂን ሲያስብ በዋናነት ቀድሜ እንደጠቀስኩት በብዛት ሲቸገር የተመለከትነው ግብ ማስቆጠር ብቻ አይደለም፣ የግብ ዕድሎችን መፍጠር የተቸገረበት አጋጣሚ በሎ ብሎክ ከሚጫወቱ ቡድኖች ጋር ነው። ስፔስ ባገኘበት አጋጣሚ ቢያንስ የግብ ዕድሎችን መፍጠር ይችል ነበረ ማለት ነው። ኦኬ ኦፍኮርስ ሊመክኑ ይችላሉ የግብ ዕድሎቹ፣ ነገር ግን አትሊስት የግብ ዕድሎችን በደንብ መፍጠር ችሏል ማለት ነው። ግን እንደዚህ በሎ ብሎክ ከሚጫወቱ ቡድኖች ጋር በሚገጥም ጊዜ ግን በብዛት እንግዲህ ቀድመ እንደጠቀስኩት የቆሙ ኳሶችን አይነት ነው ለመጠቀም ሲሞክር የነበረው። ብዙ ቻንሶችንም መፍጠር ሲቸገር ነው የተመለከተው። ይሄንን አይነት ነፃ ሊያወጣው የሚችል ሊያሻሽለው የሚችል አይነት የፊት መስመር ተጫዋች ነው የሚያስፈልገው። ይሄ እንዲሆን ደግሞ አሁን የጠቀስኳቸው ነጥቦች ተጫዋቹ ላይ ሊስተዋሉ ይገባል ማለት ነው። ከዚህ አንጻር እናንተ ሼሽኮ ይሻላል ወይስ ዮኬሬሽ ብላችሁ ታስባላችሁ? ሀሳብ መስጫው ላይ እንግዲህ የሚሰማችሁን አስቀምጡልኝ። አመሰግናለሁ።